ሰላም ቤተሰቦቼ፣ መታመሜን ሰምታችሁ በጣም የአላፋትን ዝማሬ በተመለከተ ባለማተቦች ለሁለት ሆነው እየተከራከሩ ነው። የአላፋት ዝማሬ ውዝግብ፣ ማስተር አብነት በጠና ታሟል። ጆን ዳንኤል ኦርቶዶክስ ሆነ። ለነፍሴ ዋጋ እግሬ ነሽ፣ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሊም እንደምታረጉት ይሄ ቪዲዮ የመረጃ ለብዙ ኦርቶዶክሳውያን ባለማተቦች እንደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዲስ መረጃዎችን ወደ እናንተ እናደርስ ተመልሰን መጥተናል። ትንሽ ጊዜ እንግዲህ ጠፋ ብለን ነበር። ጅሩ አርሴማ ገዳም እንግዲህ ለ5 ቀን ለ6 ቀን እዛ አገልግሎት ላይ ስለነበር ነው የጠፋንባቸው። ኦርቶዶክሳውያን ባለማተቦች አካውንቱ ስለሞተ ከምን ጊዜውም በላይ እንግዲህ ሼር ይደረግ፣ ላይክ ይደረግ፣ እንደዚሁም ኮሜንት ላይ የገባችሁ ቅድስት አርሴማ እያላችሁ ጻፉ። ለኔ ደረሰች የጅሩዋ ሰማዕቷ ቅድስት አርሴማ ለእናንተም ትድረስላችሁ። አረብ ሀገር ላይ ያላችሁ እህቶቼ ወንድሞቼ፣ እግዚአብሔር አምላክ ለሀገራችሁ በሰላም ያብቃችሁ። ማምላክ ወላዲት አምላክ ድንግል ማርያም አይቻልም የተባለውን ነገር አሳክታ ባይናችሁ ታሳያችሁ። እንግዲህ ሀገራችን ኢትዮጵያን እንግዲህ በአራቱም አቅጣጫ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ እንግዲህ እግዚአብሔር አምላክ ሀገራችን ይጠብቅልን፣ ባለማተቦችን ይጠብቅልን። ዛሬም የኦርቶዶክሳውያን መታረድ እንደቀጠለ ነው። አርሲ ምድር ላይ እንግዲህ ዛሬም ደም እየፈሰሰ እንደሆነ ያለው መረጃ ያመለክታል። ማስተር አብነት በጠና መታመሙንም እየሰማን እንገኛለን። ጆን ዳንኤል እንግዲህ ከስር ከተፈታ በኋላ ኦርቶዶክስ ሆኖ እንደወጣ የተለያዩ ምንጮች እንግዲህ እየዘገቡ በይሳት ይገኛሉ ማለት ነው። እነዚህንና ወቅታዊ አዲስ መረጃዎችን እንግዲህ አላፋት ዝማሬንም ውዝግቦችን በተመለከተ እነሱን ልናዘግታችንን ጨርሰን መተናል። በቅድሚያ እስቲ ይህንን ቪዲዮ ተመልክተን እንመለስ ወደ ቪዲዮ። ሰማዕቷ ቅድስት አርሴማን እዚህ የበረከትና የቃል ኪዳን ቦታ ላይ ሆኜ ልመርቃችሁ። እናንተ ብቻ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለቅድስት አርሴማ ወዳጆች አድርሱልኝ። ኦርቶዶክሳውያን ባለማተቦች ሰማዕቷ የጅሩዋ ቅድስት አርሴማ እኔን ለደጇ እንዳበቃች እናንተንም ታብቃችሁ። ሰማዕቷ ቅድስት አርሴማ አትችሉም፣ አይሳካላችሁም በተባላችሁበት ቦታ በሞገስ ታቁማችሁ፣ ያለቀሳችሁትን እንባ ታብስላችሁ፣ ስለታችሁን ትስማችሁ፣ ጸሎታችሁን ታሳርግላችሁ። የጅሩዋ ሰማዕቷ ቅድስት አርሴማ ልጅ ከሌላችሁ በልጅ ትባርካችሁ፣ ትዳር ከሌላችሁ ትዳር ትስጣችሁ። የጅሩ አርሴማ ባላችሁበት ጠብቃችሁ ሀገራችን ኢትዮጵያን ሰላም ታርግልን። እኛም እንደሷ በሃይማኖታችን እንድንጸና እግዚአብሔር አምላክ ይፍቀድልን። አሜን 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 እያላችሁ ኮመንቱን አጥለቅልቁት። የጅሩዋ ቅድስት አርሴማ ነው የምንገኘው። ሁላችሁም እየመጣችሁ የበረከት ተሳታፊ መሆን ትችላላችሁ። መንገዱ ሰላም ነው። ኑ ወደ ሰማዕቷ ወደ ቅድስት አርሴማ ጅሩ አርሴማ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ይሄ ቪዲዮ ለዓለም ማድረሳችሁን አትርሱ። ሰማዕቷ ቅድስት አርሴማ ባላችሁበት ጠብቃችሁ። ወዳችኋለሁ። ለምን እንደሆነ አላውቅም። ሰማዕቷ ቅድስት አርሴማን በጣም ከፍቶኛልና ውስጤ እየተረበሸ ነው ያለው እና እባካችሁ ይህ ቪዲዮ ቫይራል ሊወጣ በጣም ፈልጋለሁና አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ይህ ቪዲዮ ለዓለም እንደዚሁ ለታሪክ እንዲቀመጥ አድርጉልኝ። ወንድሞች ይህ ስሜት የሚገባችሁ የጅሩን ተራራ የወጣችሁ ወረዳችሁ ስልጣን ያለፋችሁ ብቻ ናችሁ። እንግዲህ ጅሩ 5 ቀን ቆይቼ በትላንትናው ዕለት ነው ቤት የተመለስኩትና በቃ ፍቅሯ ልነግራችሁ አልችልም፣ ይጣራል። ቤት ሆኜ በጣም እየደበረኝ እየከፋኝ ነው ያለሁትና እግዚአብሔር አምላክ ፍቅሯን በልባችን ያሳድርብን። የሰማዕቷ የቅድስት አርሴማን በጣም ከፍቶኛል። ይሄ ስሜት እኔም ብቻ አይደለም የብዙ ሰዎች ስሜት እንደሆነ ይገባኛል። ያው ጅሩ አርሴማ ደጇን ያረገጣችሁና ምንላችሁ ነው ኦርቶዶክሳውያን ባለማተቦች እንደነዚህ አይነት 2 ወይም 3 ዘንባባዎች አሉና እድለኛ ለሆኑ ለ3 ወይም ለ4 ሰዎች እንሸልማለን። እጃችን ላይ ነው የሚገኘው። አብስታችሁ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ስሟን ብቻ እስቲ አርሴማ እያላችሁ ኮሜንቱን አጥለቅልቁት። ለኔ ደረሰች እኔን የሰማች የኔን እንባ ያበሰች የጅሩ አርሴማ ለእናንተም ባላችሁበት ትድረስላችሁ። እንግዲህ ቪዲዮ እንደተመለከታችሁ ነው። አሜን 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 እያላችሁ ኮሜንት ላይ አጥለቅልቁት። አሜን ያሉ ሰዎች ይሁንላቸው፣ ይደረግላቸው። ኦርቶዶክሳውያን ባለማተቦች እንደነገርኳችሁ እንግዲህ ሰንከት አርሴማ ወይም ጅሩ አርሴማ ለአገልግሎት እዛ ነበርኩኝ። ለዛ ነው ሰሞኑን የጠፋሁት ማለት ነው። ይቅርታ ይደረግልኝ። ካሁን ባላ አልጠፋም። በተለያዩ ወቅታዊና አዳዲስ መረጃዎች እየተመለስኩ ወደ እናንተ እደርሳለሁ ማለት ነው። እስቲ ሌሎች ርዕሰ ጉዳዮችን በተመለከተ እንግዲህ ቅድም የዘረዘርኩላቸው ርዕሰ ጉዳዮች በተመለከተ የተዘጋጁ ቪዲዮዎች አሉ። እነሱን እንመልከትና መጨረሻ ላይ ሐሳብ የምንሰጥባቸው ይሆናል። ሰብስክራይብ እያደረጋችሁ የደወል ምልክቱን ጫናችሁ እስከ መጨረሻው ድረስ ተከታተሉ። ወደ ቪዲዮዎቹ። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን
እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ሕዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ሕዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ቅጽበታዊ አጋጣሚዎች እንዴት የህይወታችሁን አቅጣጫ ወዳልተፈለገ ሁኔታ እንደሚቀይሩት በመጀመሪያ ጊዜ 1 ዓመት ከ4 ወር በኋላ ከእስር ወጥቶ በሰራው ቪዲዮ ላይ ገልጿል። ይህ ቪዲዮ ታዲያ በከፍተኛ ሁኔታ በበርካቶች ዘንድ እየተቀባበሉት የሚገኙ ሲሆን የኢትዮጵያ አየር መንገድ ሰራተኞችን እንዲሁም ደግሞ መላው ኢትዮጵያውያንም ጆን ዳንኤል እንግዲህ ይቅርታ ጠይቋል። በማረሚያ ወቅትም ታዲያ ብዙ ነገሮችን እንደተማረ ጠቅሶ እንዲሁም ደግሞ መላው ኢትዮጵያውያን በጸሎትና በተለያዩ ሁኔታ ላገዙትም እንግዲህ ምስጋናውን አቅርቧል። ጆን ዳንኤልም ታዲያ ከእስር ከተፈታ በኋላ የመጀመሪያ ቪዲዮውን በዚህ ሰዓት ላይ ለቋል። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። የአእላፋትን ዝማሬ በተመለከተ ባለማተቦች ለሁለት ሆነው እየተከራከሩ ነው። እኔም አንድ ነገር ለማለት ነው የመጣሁት። አንደኛው ባለማተብ አሩሲ ላይ ኦርቶዶክሳውያን እየሞቱ ነው፣ እየተገደሉ ነው። በየቦታው ኦርቶዶክሳውያን መከራ ላይ ናቸው። ቄሶች አባቶቻችን እየሞቱ ነው። ምእመናን መኖር እየፈለጉ እንዳይኖሩ ተፈርዶባቸው እየሞቱ ነው። ህፃናት እንዳያድጉ ተፈርዶባቸው እየሞቱ ነው። መከራ ላይ ነው ያሉት እያሉ እየተናገሩ ነው። በነገራችን ላይ ዛሬ አንድ ባለማተብ በአሩሲ ላይ ተገድሏል። ከ20 ቀን በፊት ተወስዶ ነበር። ዛሬ ሞቷል፣ ሞቶ ተጥሏል ማለት ነው። እንድታቁት ብዬ ነው። ሁለተኞቹ ባለማተቦች ደግሞ እኛ ዘመርንም አልዘመርንም፣ ነጭ ለበስነ ጥቁር ለበስነ ኦርቶዶክሳውያን ግድያ አይቆምም። ስለዚህ እግዚአብሔር በችግርም በመከራም ውስጥ ሆኖ ይመሰገናል፣ መዘመር አለበት ብሎ እርስ በርሳቸው የተባሉ ነው። እኔ አንድ ነገር ነው የምላችሁ፣ ሁለታችሁም ንስሐ ግቡና ስጋው ደሙን ተቀበሉ። ከዛም በኋላ ራሳችሁን አድኑና ተከራከሩ ነውና። መጀመሪያ ራሳችሁን አድኑ። ራሳችሁ እኮ አልዳናችሁ። ራሳችሁ እኮ ስጋው ደሙ አልተቀበላችሁም፣ ንስሐ አልገባችሁም። የላችሁ ሚዲያ ላይ እኮ ነው ያላችሁ፣ በተግባር ዜሮ ናችሁ ሁላችሁ ማለት ነው፣ ከአንዳንድ ባለማተቦች በቀር። እና መጀመሪያ ራሳችንን ፈትሽኛ፣ እግዚአብሔር ይሰማ፣ ጸሎታችንን እናድርግ፣ ወደ ቤተ ክርስቲያን እንመለስ። ብንዘምርም ባንዘምርም ምንም እግዚአብሔር ምስጉን ነው። ለእግዚአብሔር ምንም እንጨምረው ነገር የለም። ነገር ግን ብንዘምርም ምንም መልካም ነው፣ ባንዘምርም ምንም የሚቀርበት ነገር የለም። የአእላፋት ዝማሬ ጃንደረባው
እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይሄ ከአጋንንት የሚመጣ ድምጽ ነው። እያልን ያለ ነው ወይም እየተባለ ያለውና ትክክለኛው ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን የሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በአገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የኛን ጩኸትና ድምጻችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይሄ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም። ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመርን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሶ እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ወቅታዊ 3 መረጃዎች አርሲ ላይ ዛሬ ማለት ነው አርሲ ሮቤ 6 ኪሎ ሜትር ወጣ ብላ ያለች አኪያ የምትባል ቦታ ላይ 5 የአንድ ቤተሰብ አባላት በማሳ እየወቁ ባለበት ሰዓት ላይ ሙሉ ለሙሉ ተወስደዋል። እስካሁን ድረስ የተባለ ነገር የለም፣ የተጠየቀ ብርም የለም። 5ቱም የአንድ ቤተሰብ አባላት ነበሩ። ሁለተኛ ትናንትና በጀጁ ወረዳ ዱሌ ቀበሌ ላይ የደረሰኝ መረጃ ነው። በጀጁ ወረዳ በዱሌ ቀበሌ የዛሬ ወር አካባቢ የተወሰዱ 5 ኦርቶዶክሳውያን ነበሩ። ከ5ቱ መካከል 4ቱ ተመልሰዋል። ያልተመለሰው 1 ነው። የተወሰዱት 5ቱ ደምሴ በፈቃዱ፣ ቡዛየው ባዩ፣ በቀለ ንጉሴ፣ አቢቲ አሰፋ፣
ታምሬ ተሾመ የተባሉት ግለሰቦች ብር የሚጠይቃቸውን ብር ከፍለው ተመልሰዋል። ሌሎቹ አንደኛው ያልተመለሰው ብዙአየሁ ባዩ የተባለው ሰው አልተመለሰም። አራቱ ግን የተጠየቁትን ክፍያ ከፍለው ተመልሰዋል። እንግዲህ ይህንን መረጃ ሲጠይቅ ሰው ብር የሚያስፈልገው ከሆነ ባካችሁ ጠይቁልንና የሚሰባሰብ ከሆነ እንዲሰባሰብ ብየዋለሁኝ። እስካሁን ድረስ ምላሽ አልሰጠኝም፣ እየተጠባበኩኝ ነው። ሶስተኛው ጉዳይ ከወለጋ ጋር በተገናኘ ነው። ባለፈው አንድ ጉዳይ አንስቼ ነበረ። ወለጋ ላይ የተገደሉት ሁለቱ ካህናት ቤተክርስቲያን ውስጥ በማህበር ተመስርተው ያሉ ወለዱ ካቦታ እንደሆኑ በማስረጃ አቅርቤ ነበረ። በጣም ብዙ ጥያቄዎችና ክስ ቀርቦብኛል። ከዛ ጋር ተገናኘ እንግዲህ የመንግስት ታጣቂ ፖሊሶች 11 በዚህ ጉዳይ ላይ የተጠረጠሩ የወለዱ ካቦታ የማህበሩ ካህናትና አባቶችን አስረዋል። ለምን የሚለውን ነገር ከፈለጋችሁ ለማወቅ ከፈለጋችሁ ዩቲዩብ ላይ ገብታችሁ በሰፊው ዳስሻለሁ። ለምንድን ነው እነኚህ ካህናት የታሰሩት? 11 ካህናት ለምንድን ነው በካህናቱ ግድያ የተጠረጠሩት የሚለውን ነገር ለማወቅ ከፈለጋችሁ ገብታችሁ ተመልከቱ። ቅንጭብጭብ ሀሳብ እያያችሁ ጸጋዬ የሰራው ቪዲዮ ሐሰት ነው፣ የሐሰት ክስ ቤተክርስቲያን ላይ እያቀረበ ነው፣ ማህበራችንን ሊበትን ነው ከማለት ይልቅ እነኚህ ካህናት ለምንድን ነው በካህናት ግድያ ተጠርጥረው የታሰሩት የሚለውንና ስም ዝርዝራቸውን የሥራ ኃላፊነታቸውን ወለዱ ካቦታ ላይ ደግሞ ያለውን የሥራ ድርሻቸው ምንድነው የሚለውን ነገር በሰፊው ዳስሼበታለሁ። እሱ ብቻ አይደለም፣ ጎንደር ላይ የተከሰተውን ነገር ከዚህ በፊት ዘግቤላችሁ ነበረ። ጎንደር አስተዳዳሪው ቤተክርስቲያን እያራቆትና ለታድሶ መንገድ እያመቻቸ እንደሆነ ገልጬላችሁ ነበረ። በዛ ምክንያት ቤተክርስቲያኗ ምላሽ ሰጥታለች። ጎንደር ላይ ያሉት አካላት ያንንም አብነት አድርጌ የሰጠሁት ሐሳብ አለ፣ ገብታችሁ ማየት ትችላላችሁ። ሰላም ሚኒስቴር ከሪም ከእናንተ ጋር ቸርቁ ሞታችንን አላወቀው የሚሆን አልተረዳው የሚሆን ኦርቶዶክሳውያን ባለማተቦች በአራቱ መግለጫ ሲገደሉ አላየ የሚሆን ካህናት አባቶቻችን ሊቀድሱ ሲገቡ ቀድሶ ሲወጡ በድንጋይ እየተጨፈጨፉ ጥይት እንደውሃ እየተርከፈከፈባቸው ሲገደል አላየም አልሰማ የሚሆን አርሲ ላይ የሚገደሉት የሚጨፈጨፉት ኦርቶዶክሳውያን ባለማተቦችን አላወቀ የሚሆን መገደላቸውን አልሰማ የሚሆን እኔ አንዳንዶቻችን ቪዲዮ ስንሰራ ለምንድን ነው ማናስብ ወይም ደግሞ ለምንድን ነው ማናጠራው? የአንድ መምህር ፎቶ እንደዚህ አውጥቶ በዚህ ልክ ስለሱ መናገር ምን የሚሉት ስነ ምግባር ነው? በአርሲያ ኦርቶዶክሳውያን ላይ የተፈጸመውን ነገር አላየም አልሰማም ብላ አስበ ከሆነ በፔጁ ላይ የተሰማውን ሀዘኑን ሁሉ ነገር ገልጿል። የተሰራውን ግፍ ጽፏል፣ ተናግሯል። ግን ብቻው ምንም የሚያመጣው ነገር ስለሌለ ነው በቃ እሱም ዝም ያለው። እሱ እኮ አንድ የቤተክርስቲያን አገልጋይ እኮ ነው። እንደ ሌሎቹ አንድ የቤተክርስቲያን አገልጋይ ነው እንጂ ብቻውን የሚመራው ወይም ደግሞ ብቻውን የሚወስንበት ውሳኔ ስልጣን የለውም እኮ። ይሄን ነገር ማወቅ እንዴት ነው የከበደን? የአላፋት ዝማሬ ሲጀመር እንዴት ነው አጀንዳ የሚያስቀይረው? የአላፋት ዝማሬ ሁልጊዜም በየዓመቱ የሚካሄድ ነገር ነው። እሱ ከፊት ለፊቱ ይጣ እንጂ እኮ እሱ ብቻ አይደለም እኮ ማኔጅ የሚያደርገው፣ እሱ አይደለም እኮ የሚመራው እኮ። በውስጡ በጣም ብዙ ሰዎች አሉ። እንዴት አንድ በጣም ለኦርቶዶክሳውያን ድምጽ የሆነ የጻፈ የተሰማውን ነገር የተናገረ መምህርን እንዴት በዚህ ልክ ለመናገር ራሱ ድፍረቱ ከየት መጣ? አንዳንድ ጊዜ ለምንድን ነው የማናስበው? ግን አንዳንድ ሰዎች ቪዲዮ ከመስራታችን በፊት እንዴ ጳጳሳቱ መሪዎቹ ምንም ነገር ያላሉ ሄደው እንኳን ያልጎበኙ እያሉ እሱ ምን ያርግ? የተሰማውን ከመጻፍ ከመናገር ግፉን ከማጋለጥ ሌላ ምን ያርግ? እስኪ እሱ ምንድነው ማድረግ የሚችለው? እንዴት ለምንድን ነው አንድ ሰው ብቻ ስፔሲፊክ አድርገን እንደዚህ ለጥፈን አንድ ሰው ላይ የምንወርደው? ለምንድን ነው እኛ ብቻ ተቆርቋሪ የሆነ የሚመስል? ለምንድን ነው? ምን ያርግ እንግዲህ? ዲያቆን ሄኖክ ኃይሌ ምን ያርግ እንግዲህ? አንድ ዲያቆን የቤተክርስቲያን አገልጋይ ነው እንግዲህ ምን ያርግ? ስልጣን የለውም እንኳን ይሄን ነገር የማዘዝ እንኳን። ብቻውን ጥቁር ልበስ ማለት የሚችል ይመስላል? ብቻውን እንደዚህ ታፔላ ይዛችሁ ነው ማለት የሚል ይመስላል እንዴ? እሱ እኮ ልክ እንደ ሌሎቹ አስተባባሪ ምናምን ነገር ነው እንጂ ብቻውን እኮ የሚወስነው ነገር እኮ አይደለም እኮ። እና ባካችሁ እንዴ አንዳንድ ጊዜ ስናወራ በእውነት ላይ የተሰራሰ መሆን መቻል አለበት ቢያንስ። ግን የአንድ መምህርን ፎቶ እንደዚህ ለጥፎ በዚህ ልክ መናገር በጣም ስህተት ነው በእውነት። ሰው ሲታረድ ክርስቶስ ሕማም ብለን አንድ ሳምንት ጥቁር ለብሰን የምናዝነው ሕመሙን ለመጋራት ነው። ክርስቶስ የታመመለት የሞተለት የአርሲ የወለጋ የቤኒሻንጉል የሐረርጌ ሕዝብ ሲጨፈጨፍ ነጭ ለብሶ የሚዘምር ጥቁር እንኳን አይለብስም። ጥቁር እንኳን አይለብስም ለወገኑ ደም። እንዲህ አይነቱን የሞት ሽፋን ሰጪዎች ለገዳይ ገጽታ የሚገነቡ ሰዎች የደነዘዘው ወጣት አይ ቲንክ ለማንሳት ከእንቅልፉ ለማንሳት ከተፈለገ ፖለቲካው
ህይወት ሊሰጠውና በኦርቶዶክሳውያን እይታ ሊመራ ይገባል የሚል ጠንካራ የሆነ አመለካከት ነው ያለኝ። ሃይማኖትም ነው የሚመስለኝ። ለኔ ሃይማኖት ይሄ ነው ብዬ ነው ማስብ። የከፈለችው የአዲስ አበባ አስተዳደር ነው የከፈለው። የሰሩት ፕሮቴስታንቶች ናቸው። መድረኩን ያቋቋሙት ፕሮቴስታንቶች ናቸው። ቶፕ ቪው ቀረጻ የሚካሄደው ለዓለም መንግስታት ነው። ክርስቲያኖች በተጨፈጨፉ ማግስት የሚመጣ ነው። እዚህ ላይ በኢትዮጵያ ውስጥ የኢትዮጵያ ሰንደቅ ዓላማ የለም፣ ተመልከተው። የቤተ ክርስቲያኒቷ ሰንደቅ ዓላማ የለም፣ ተመልከተው። ምክንያቱም አውደም ስቴጁን የሚሰሩት ሰዎች ኦርቶዶክሳውያን አይደሉም። ሌላ መኒ ላውንደሪንግ አለ። አሁን ሄኖክ ኃይሌ ቀሲስ ሳሙኤልንና ዘመድኩንን ሳልበቀል እንዳልሞት እያለ ነው የሚለው። ከጎጃም የቅባት ባለሀብቶችና ከትግሬ የወያኔ ባለሀብቶች ጋር ሆነው የሚሰሩትን መኒ ላውንደሪንግ ልንገር። አሁን ለዚህ ዝግጅት ተብሎ የተዘጋጀውን አንድ ሰርተፍኬትና የመግቢያ ዋጋውን ላሳየህ። የገቡት የጎጃም የቅባት ባለሀብቶችና የትግራይ ባለሀብቶች ናቸው። አንተ ትኬቱን ላሳየህ። የቅድሙን ትኬት አምጣልኝ፣ ተመልከት። ጃንደረባው የሚመራኝ ሳይኖር ይህ እንዴት ይሆንልኛል አለው ይልና ይቀጥላል። የጌታችን ልደት በምስጋና የምናከብርበት የአእላፋት ዝማሬ ዘንድሮ ከወትሮ በተለየ ለመጀመሪያ ጊዜ በመስቀል አደባባይ የሚደረግ ይሆናል። ልብ በል፣ በመስቀል አደባባይ የሚደረግ ይሆናል። እርሶም በልዩ ሁኔታ ለሚቀርበው ለዚህ ዝግጅት የገቢ ማሰባሰቢያ እንዲሆን ባዘጋጀነው የልዩ እንግዶች የራት ግብዣ ላይ እንዲገኙልን በአክብሮት ጠርተኖታል። አገልግሎቱን ለመደገፍ የመግቢያው ዋጋ 20,000 ብር ነው። 20,000 ብር። ይሄ ብር አሩሲ የሚሄድ አይደለም። ይሄ ብር ተፈናቅለው በየመጠለያ ቤቱ ለሚሄዱት አይደለም። ይሄ የኢትዮጵያ ምዕመናን ግጦ የግብረ መልሱን እንዳትሰጡ የሚያደርግ ነው። ይሄ ሊሰመርበት ይገባል። አይቀር መንግስት ተዘጋጅቶበታል። አሁን ልክ እናንተ ገብታችሁ የትራምፕ አስተዳደር በኢትዮጵያ ላይ አይኑን ከጣለ በኋላ ቀጥታ ተመልከት፣ የውጭ ጉዳይ ሚኒስቴሩ የት እንደሄደ እንመልከት። የውጭ ጉዳይ ሚኒስቴሩ ይሄ ተካሂዷል። ብሩ የገባው ገንዘብ አይደለም ነው የሚባለው። አሁን ለዚህ ለመስቀል አደባባዩ ማለት ነው ነግረሃል። እሺ ክስ እየመጣብኝ ነው። አንድ ጊዜ ክስ እየመጣብኝ ነው። እዚህ ቲክቶክ ላይ ያላችሁ ክስ እየመጣ ነው። ታብታብ አድርጉ። ውጭ ያላችሁ ገባ አድርጉና ኮፒ ሊንክ ሼር አድርጉ። እንግዲህ ቪዲዮቹን እንደተመለከታችሁ ነው። የአእላፋት ዝማሬ እንግዲህ ዝማሬው ይካሄድ የሚሉ አሉ፣ አይካሄድ የሚሉ አሉ ማለት ነው። እናንተም እንግዲህ ኮሜንት አስተያየታችሁን ኮሜንት ሴክሽን ላይ እንድታስቀምጡ ስንል በሉል እግዚአብሔር ስም ጠይቃለሁ። ኦርቶዶክሳውያን ባለማተቦች በዚህ ሰዓት እየተገደሉ አርሲ ምድር ላይ እንዴት ነው ነጭ በነጭ ለብሰን የጌታ ልደት የምንቀበል የሚሉ ብዙ ኦርቶዶክሳውያን ባለማተቦች እንዳሉ እየተመለከትን እንገኛለን። እዛ ቦታ ላይ እኛ አእላፋት ዝማሬ ላይ ባንገኝ ለነዛ ኦርቶዶክሳውያን ምን ይጠቅማል? አርሲ ላይ ለሚጨፈጨፉ ኦርቶዶክሳውያን ምን ይጠቅማል? ጥያቄ ላቀርብ እፈልጋለሁ፣ እወዳለሁ ማለት ነው። ኦርቶዶክሳውያን ባለማተቦች እነዛ ከታሰበ ደግሞ አእላፋት ዝማሬ ላይ ለየት ያለ ነገር ማሰብ አለብን። እነዛን የሞቱትን አጥንታቸውን የከሰከሱ ደማቸውን ያፈሰሱ ኦርቶዶክሳውያን ባለማተቦች አእላፋት ዝማሬ ላይ ሄደን ማሰብ አንችልም? እነዚህ ሐሳቦች እንግዲህ በሰዓት እየቀረቡ ይገኛሉ። የተለያዩ የሐሳብ ግጭቶች እየተካሄዱ ይገኛሉ። ኦርቶዶክሳውያን ባለማተቦች ለሁለት ተከፍለው እንግዲህ በዚህም በዛም ግራ በመጋባት ስሜት ላይ ነው የሚገኙት። አእላፋት ዝማሬ መካሄድ አለበት አይካሄድም የሚሉ ብዙ ኦርቶዶክሳውያን እንዳሉ እየተመለከትን እንገኛለን። እግዚአብሔር አምላክ እንግዲህ ከእንደዚህ አይነት ነገር ይጠብቀን። ኦርቶዶክሳውያን ባለማተቦች ለሁለት ተከፍለው ማየት እጅጉን ያማል ማለት ነው። ዛሬም ግን አርሲ ምድር ላይ ኦርቶዶክሳውያን ባለማተቦች በግፍ እየተገደሉ ነው፣ እየጨፈጨፉ ነው። አዎ ይሄ እርግጥ ነው፣ እውነት ነው። ነገር ግን አእላፋት ዝማሬ እንግዲህ ከሁለት ዓመት በፊት እንግዲህ መካሄዱ እንደተጀመረ ተመልክተናል። ቦሌ መድኃኔዓለም አለ የሚካሄደው ዘንድሮ እንግዲህ መስቀል አደባባይ እንደሆነ እየተገለጸ ይገኛል። ኦርቶዶክሳውያን ባለማተቦች እንግዲህ በስፋት ይሳተፉታል ተብሎ የሚጠበቅ ፕሮግራም ነው፣ ፕሮጀክት ነው ማለት ነው። እነዚህ ኦርቶዶክሳውያን ባለማተቦች ይሄ አእላፋት ዝማሬ ባይደረግ ወደ ተለያዩ ጭፈሮች፣ ወደ ተለያዩ መጠጦች እንደሚኬዱ እርግጥ ነውና ኦርቶዶክሳውያን ባለማተቦች ይሄ ነገር እንግዲህ አጢነን እንግዲህ ልንወስንበት ይገባል ብዬ አስባለሁ። ሁላችሁም አስተያየት ሐሳባችሁን እንግዲህ ኮሜንት ሴክሽን ላይ ገለጹልን። እንግዲህ ጀግናው ወንድማችን ማስተር አብነት ለብዙ ኦርቶዶክሳውያን ባለማተቦች የደረሰ ለብዙ ሙስሊሞች፣ ለብዙ ፕሮቴስታንቶች ሃይማኖት ዘር ሳይወክለው እንግዲህ ለብዙ ኢትዮጵያን
የደረሰ እንግዲህ ወንድማችን ነው። በጠና በካንሰር እንግዲህ መታመሙ የእሳት እየተገለጸ ይገኛል። እንግዲህ በጸሎታችሁ አስቡኝ፣ ምንም አይነት የገንዘብ ድጋፍ አልፈልግም፣ በጸሎታችሁ አስቡኝ ብሏል። ሁላችሁንም እንግዲህ የጸሎት ዘመቻ ለ3 ቀን እንግዲህ እንድታወጀ እየተመለከተ እንገኛለን። ማስተር አብነት ወንድማችን ሁላችንም በጸሎታችን እናስበው ለማለት ፈልጋለሁ። እንግዲህ ታዋቂው ቲክቶከር ጆን ዳንኤል በቅርቡ መፈታቱ ይገኛል ማለት ነው። በቪዲዮ ተገልጾ መጥቷል ማለት ነው። እንደዚሁም እንግዲህ አንገቱ ላይ ማህተብ አስሮ መጥቷል። እዛ እስር ቤት እንዳለ ማህተብ አስሮ እንደነበር ተመልክተናል። እንደዚሁም ገዳም ሄዶ ተረጋግቶ እንደመጣ እየወጡ ያሉ መረጃዎች ያመለክታሉ። እግዚአብሔር አምላክ እንግዲህ ትክክለኛ መንገዱን ይምራው ለማለት ነው የምንችለው። ሌላ ነገር ምንም ማለት አንችልም። ሰብስክራይብ ያደረጋችሁ የደወል ምልክቱን ይጫናችሁ አበረታቱን። ዛሬ እንግዲህ ወቅታዊና አዳዲስ መረጃዎችን ወደ እናንተ ወደ ኦርቶዶክሲያን፣ ወደ ተዋሕዶ ልጆች፣ ወደ ኢትዮጵያ ልጆች አደረሰን። በቀጣይ ወቅታዊና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ። ኮመንት አስተያየታችሁን እንግዲህ የምናስተካክለው ነገር ካለ ኮመንት አስተያየታችሁን በኮመንት ሴክሽን ላይ ግለጹልን ማለት ነው። ሰብስክራይብ ያደረጋችሁ የደወል ምልክቱን ይጫናችሁ አበረታቱን። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።